ዓለማችን አሁን ግራ የተጋባ ፖለቲካ ውስጥ እንደሆነች ሁሉም የሚጋራው ጉዳይ ነው። ሚስጥር አሳልፎ ለሌላ ሀገር በተለይም ለጠላት መስጠት በአሜሪካ ፖለቲካም እየተለመደ መጥቷል። ይህ ለምን ሆነ? በርካቶች የሚጠይቁት ጥያቄ ነው። በተለይም ፕሬዚዳንት ዶናልድ ትራምፕ ሀገራቸውን ወደፊት ለማራመድ የሚሄዱባቸው ርቀቶችና ጥፋቶቻቸው ለእንደዚህ አይነቱ ወንጀልና ስጋት አጋላጭ ሆኖባቸዋል ይባላል። ዴሞክራቶቹም ሪፐብሊካኖቹን ደጋግሞ የሚከሱት ከዚህኛው የፖለቲካ አንጻር ነው። ከሄዶች መፍትሄ ይምጣላቸው ወይስ ሳይምጣ ፕሬዚዳንት ዶናልድ ትራምፕ ብቻ እንዴት የሚሉ ጥያቄዎች ሊበዙ ይገባልና ግን ሁኔታው አሁን መልኩን ለውጦባቸዋል። ሚስጥራዊ መረጃን ተጠቅሞ በወረደድ ቁማር ውስጥ መግባት የተለመደ ባይሆንም አንድ የአሜሪካ ወታደር $400,000 የአሜሪካ ማግኘቱ በእርግጥም ማነጋገሪያ ሆኗል። በመንግስት ሚስጥር ረብጣ $1 ቢሊዮን ማለት ነው። ይህኛው እጅግ አስቸጋሪ ይሆናል። $400,000 የአሜሪካ ዶላር አሁን በየትኛው አጋጣሚ አንድ ወታደር ሊያገኘው ይችላል ከተባለ ሚስጥርን አሳልፎ ከመስጠት አንጻር አብሮ የሚታይ ሆነዋል። ለዚህ ደግሞ በርካታ ጥያቄዎች ይነሳሉ። አሜሪካ ውስጥ ያለው የፖለቲካ ስርዓት አሁን ከትላንቱ እየተረበደበደ በመሄዱ ወይም ደግሞ መፍረክረኩ እንደሆነ በምክንያትነት ይጠቀሳል። ፕሬዚዳንት ዶናልድ ትራምፕ ግን አገሬ ከመቼውም ጊዜ በላይ ጠንካራና ብርቱ የማትነካ ማንም ወጥቶ የማይገባባት እኛ ከፈለግን ብቻ የምናደርገው የሚል ሀሳባቸውን ያጋራሉ። ወታደሮች ግን አሁን ቁማር ውስጥ ገብተዋል። ይህ ቁማር እጅጉን አስቸጋሪ ከመሆኑን ባሻገር በአሜሪካ ፖለቲካ ውስጥ እጅግ አጸያፊ ተግባር ተደርጎ የሚወሰድ ነው። በእርግጥም የፕሬዚዳንት ዶናልድ ትራምፕ መንግስታቸው አልተፍረከረከም ማለት ይከብዳል። በዴሞክራቶቹና በሪፐብሊካኖቹ ከመከፈል በላይ ኮንግረሱም ፈተናው በዝቶበታል። ፕሬዚዳንት ዶናልድ ትራምፕ የመካከለኛ ተርም ወይም ደግሞ ሚድተርም የሚሉትን ምርጫ ካላሸነፉ ፕሬዚዳንታዊ ክስን እንደሚያስተናግዱ ሳይታለም የተፈታ ነው። እናም ፕሬዚዳንት ዶናልድ ትራምፕ ከስልጣን ይልቀቁ ወይስ አይልቀቁ የሚል ክርክር የሚነሳበት አጋጣሚም ሩቅ አይደለም። ለዚህም ነው በርካቶች ጥያቄ የሚያነሱት። ሚስጥራዊ መረጃን መጠቀም ከዛ ደግሞ ቁማር ውስጥ መግባት አለፍ ሲልም ደግሞ $400,000 የአሜሪካ ዶላር ማሸነፍ የአንድ የአሜሪካ ወታደር አካሄድ መሆኑ በእርግጥም መነጋገሪያ ሆኗል። ምንም እንኳን ተከሰሰ ቢባልም ይህ ወታደር አካሄዱ ግን እንዴት የታላቋን አሜሪካ ክብር ለገንዘብ ለወጥ የሚል እየሆነ መጥቷል። የቀድሞውን የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር ለማዋል በተደረገ ወታደራዊ ዘመቻ ላይ የተሳተፈ የአሜሪካ ልዩ ኃይል አባል መሆኑ ደግሞ በእርግጥም ታማኝነቱን ገደል የሚከተው ያደርገዋል። ሚስጥራዊና ወታደራዊ መረጃን ክላሲፋይድ ይሉታል ተጠቅሞ በወረደድ ቁማር ተሳትፏል በሚል ተወንጅሎ እስር ቤት ወርደዋል። ዘብጥ እያመውረድ ሲያንሰው ነው የሚል መረጃ የተጋራም ይገኛል። የአሜሪካ የፍትህ ቢሮ ጋኖን ኬን ቫን ዳይክ ለመጀመሪያ ክስ መስርቶ የነበረው በክሪፕቶ የሚታገዘው ፖሊ ማርኬት ላይ ሚስጥራዊ መረጃን ተጠቅሞ ግብይት ፈጽሟል በሚል እንደነበረ የሚዘነጋ አይደለም። ታዲያ ፕሬዚዳንት ዶናልድ ትራምፕ መንግስታቸው እንዴት አልተነካም ማለት ይቻላል ወይ? በእርግጥም ብዙዎች በደንብ ተነክቷል የሚል ምላሽ ይኖራቸዋል። የፍትህ ቢሮ ይህ በግልጽ ሚስጥራዊ መረጃን ተጠቅሞ ገንዘብ ለማግኘት የተደረገ ሙከራ በመሆኑ በፌዴራል ሕግ መሰረት ሕገወጥ ነው በሚል በይኖታል። ለዚህኛው ደግሞ ይህ ወታደር ብቻ ሳይሆን ሌሎችም እንዲማሩበት ይደረጋል። ምንም እንኳን ትልቁን ዘመቻ በካራካስ ቢፈጽምም ወደሚል ፖለቲካዊ አይሉት ወታደራዊ ብቻም የሕግ ሂደትን የተከተለ አስቸጋሪ ድምዳሜ ላይ ተደርሷል። ቫንዳይክ በሰሜን ካሮላይና በሚገኘው ፎርት ብራግ ተመድቦ ይሰራል። የአሜሪካ ጦር አባል ነው። በቁማሩም $409,000 የአሜሪካ ዶላር አሸናፊ ሆኗል። ይህ ረብጣ ዶላር ታዲያ ይህን ወታደር ህይወቱን ይቀይርለታል ቢባለም የአሜሪካን ፖለቲካ አሳልፎ እንደ መስጠት እየተቆጠረበት ይገኛል። በእርግጥም ነው። የአሜሪካ ጦር የቀድሞውን የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮን ከባለቤታቸው ሱሊያ ፍሎረንሰን ጋር አውሮፓውያን አቆጣጠር ጥር 3 ቀን 2025 ሌሊት በፈጸመው ድንገተኛ ጥቃት ዋና ከተማዋ ካራካስ ውስጥ የሚገኘው መኖሪያ ቤታቸው ላይ በቁጥጥር ስር መዋሉ የሚዘነጋ አይደለም። ታዲያ ወደ ኒውዮርክ ተወሰዱ። አሜሪካ ትልቁ ዘመቻዬ በሚል ትኩራራበታለች። በእርግጥ ሪፐብሊካኖቹ በተለይም ፕሬዚዳንት ዶናልድ ትራምፕ የሚሰጡት ስያሜ ነው። ከዚያ በኋላ በኒውዮርክ ፍርድ ቤት በጦር መሳሪያና የአደንዛዥ ዕፅ ወንጀል ክስ እንደተመሰረተባቸው ቢነገርም ግን ማዱሮ ግን ክደው እየተከራከሩ ይገኛሉ። በእርግጥም ዕጣ ፈንታቸው ምን ሊሆን ይችላል ወደፊት የሚታይ ቢሆንም ጉዳዩ ግን እጅግ አስቸጋሪ ነው በሚል ቢቢሲ ዘግቦታል። በኒውዮርክ ፍርድ ቤት የሚወጣው ወጪም ሆነ የሚገባው ገቢ በግልጽ
የአሜሪካን ፖለቲካ ቅርጹን የሚቀይር እንደሆነ ይነገራል። ቫንዳይክ ኦፕሬሽን አብሶሉት ሪቮልቭ በሚባል የሚታወቀውን የዘመቻውን አካሄድ ጊዜና ውጤቱን በተመለከተ ቁማር አስይዞበታል። የአሜሪካ ሚስጥር ለቁማር የሚል ጥያቄ የተነሳውም እዚህ ላይ ነው። ቫንዳይክ ኦፕሬሽን አብሶሉት ሪዞልቭ በመባል የሚታወቀውን ይህን ግዙፍ ዘመቻ ለቁማር መጠቀሙ ብቻ ሳይሆን ወታደራዊ ስነ ልቦናን ያልተላበሰ ወይም ስነ ምግባር የሌለው የሚል ክስን የማስተናገዱ ጉዳይ የማይቀር ነው። ታዲያ ትርፍ ለማግኘት በሚል የተደረገ አካሄድ ሲሆን የፍትህ ቢሮ ደግሞ አሁን በወጣው መግለጫ በግልጽ ያስቀመጠው ጉዳይ አንድና አንድ ነው። አሜሪካ በየትኛውም አጋጣሚ ወታደሮቿ ታማኝ ሆነው ሊቆሙላት እንጂ ለጥቅም ሲባል ወይም ደግሞ ገቢ ለማጋበስ ሲባል እንዲህ አይነት የቁማር ፖለቲካና ጥቅማ ጥቅም ውስጥ መግባት አያስፈልግም በሚል ድምዳሜና ቁርጠኝነቱ ያለው ህግ እንዳላት ዓለም የሚረዳው ነው። የአሜሪካ የፍትህ ቢሮ ማለትም በተለያዩ አጋጣሚዎች ስራዎችን በመስራት የሚታወቅ ነውና በታህሳስ 26 2005 አካባቢ ቫንዳይክ የፖሊ ማርኬት አካውንት ከፍቶ እንደነበር አስታውሷል። በማድሮና ከቬንዙዌላ ጋር ተዛማጅ በሆኑ ውርርዶች ወይም የቁማር ስራዎች ላይ መሳተፍ መጀመሩን በመጥቀስ ክስ ያቀርብበታል የፍትህ ቢሮው። ያ ማለት የአሜሪካ ወታደሮች ፔንታጎን በተለይም የተለያዩ እቅዶችን ሲያቀርብ መቼና በምን ሁኔታ ጥቃቱን ሰንዝር የሚለውን ሀሳብ ለውርርድ በዚህ ጊዜ ይሆናል የሚለውን ታማኙን መረጃ መቁማር ያቀረበበት ነበረ በሚል ጥያቄው ይበረታል። ያ ማለት ፔንታጎን የወሰነውን እኔ እንዲህ ገምታለሁ ያለ ለቁማር ይጫወትበታል ነው ጉዳዩም። ስለ ዘመቻ አብሶሉት ሪዞልቭ ብዙ ጉዳዮች ተብለዋል። ይፋው ያልሆኑ መረጃዎችን እያወቀ $33,000 በላይ ውርርዶችን አድርጓል በሚል የአሜሪካ የፍትህ ቢሮ ከሱታል። በእርግጥም ፕሬዚዳንት ዶናልድ ትራምፕ ተከዳው አይነት ስሜት ውስጥ ሊገቡ እንደሚችሉ ሳይታለም የተፈታ ሆኗል። በማህበራዊ ሚዲያ ላይ በተለጠፈው መግለጫ ወይም የተቀመጠው ሀሳብ ፖሊ ማርኬት በመንግስት ሚስጥራዊ መረጃ ላይ ተመስቶ የሚቆምር ጠቃሚን አናገናኝም፣ ጉዳዩን ደግሞ ካገኘን ወዲያውኑ ወደ ፍትህ ቢሮ እንወስደዋለን በሚል ሀሳቡን በግልጽ አስቀምጧል። ለሚያደርጉት ምርመራም ደግሞ ትብብር አድርገናል፣ ወደፊትም የመንግስትን መረጃ እያወጣ ሚስጥራዊነቱን ለህዝብ እያጋለጠ በቁማር ውስጥ ለሚያስቀምጥ ቦታ የለንም በሚል ሀሳቡን ፖሊ ማርኬት አስቀምጧል። ፖሊ ማርኬት ኩባንያ እጅግ ግዙፍ ከመሆኑን ባሻገር እንደዚህ አይነት ጉዳዮችን ግን እንደማይታገስ እያስቀመጠ ይገኛል። በመንግስት ሚስጥራዊ መረጃ ላይ ተመስቶ የሚቆምር ካለ እኛና ማበረታታት ቀርቶ አሳልፈን እንሰጣለን በሚል በግልጽ አስቆምጧል። ሚስጥራዊ መረጃን ተጠቅሞ ገንዘብ ማግኘት በፖሊ ማርኬት ትክክል ያልሆነና ጋችንም አይፈቅድም ብሏል። በቁጥጥር ስር የዋለው ግለሰብ ወይም ወታደር ደግሞ ስርዓቱ እየሰራ መሆኑን የሚጠቁም ማስረጃ ነው በሚል ፖሊ ማርኬት በኩራት ለመናገር ሞክሯል። ግን እንዲህ አይነት አካሄዶች አሁንም ለአሜሪካ ወታደሮች ጣጣ ይዘው ሊመጡ ይችላሉ የተባለ ይገኛል። ወታደር ቫንዳይክ ሚስጥራዊ የመንግስት መረጃን ለግል ጥቅም ለማዋል በሚል የተለያዩ ስራዎችን ሰርቷል በሚል ጥያቄዎቹ እንደዚሁ ሰፍተውበታል። ይህ ወይም ደግሞ በግልጽ ያልተቀመጡ ይፋ ያልሆኑ መረጃዎችን መስረቅ፣ ሸቀጦችን እንደ ማጭበርበር፣ ኢንተርኔትን ተጠቅሞ በማጭበርበርና ህገወጥ የገንዘብ ዝውውር በመፈጸም ክስ ተመስርቶበት አሁን ፍዳውን የማየት አጋጣሚ ይፈጠራል ተብሏል። ኒኮላስ ማዱሮን በቁጥጥር ስር ለማዋል የተደረገው ዘመቻ በዚህ ልክ አሜሪካን ጫና ውስጥ የሚያስገባት ከሆነ ወታደራዊ ዘመቻው እንደዚሁ የከሰረ ተደርጎ ሊቆጠር ይችላል የሚል መረጃ መውጣቱን ቀጥሏል። በእርግጥ ፕሬዚዳንት ዶናልድ ትራምፕ ተካድኩ የሚል አቋም ላይ እንደሆኑ እየተነገረ ነው። በተለያዩ አጋጣሚዎች እንደነ ቫንዳይክ ያሉ ወታደሮች አሜሪካን ጫና ውስጥ የሚያስገቡ ከሆነ ፔንታጎንም እንደተነካ ይቆጠራል ወይም ደግሞ የአሜሪካ መንግስት እጅጉን ተናጋ ወደሚል ድምዳሜ የሚወስድ አድርገዋል። ወታደር ላይ በእንደዚህ አይነት የስነ ልቦናና የስነ ምግባር ጉዳዮች ላይ ችግር የሚፈጠር ከሆነ ምናልባትም ፔንታጎን ራሱን መመርመር እንዳለበት በግልጽ ያስቀምጣል። ከዚህ ቀደም እንደሚነገረው በርካታ ባለስልጣናት በተለይም የባህር ኃይል ዋና አዛዡን ጨምሮ ስልጣን የመልቀቅ ጉዳዮች ይህን የሚጠቁም ነው ተብሏል። ኩባንያው ማለትም ፖሊ ማርኬት የተለያዩ ስራዎችን በመስራት የአሜሪካን ኢኮኖሚ ከመደጎም ያለፈ በራሴ አጋጣሚ ደግሞ ወንጀለኞችን አጋልጣለሁ የሚል አቋም አለው። በግጥ እንዲህ አይነቶች ሁኔታዎች አንድን ኩባንያ እንደ መከላከል ይቆጠራል እንጂ አሜሪካ የደረሰባትን የሚያካክስ ላይሆን ይችላል ተብሏል። በእርግጥ አሁንም የተፈጠረ ጉዳይ የለም። ወታደሩ $400,000 አገኘ እንጂ ከዛ ውጭ ደግሞ አሜሪካን አልጎዳትም ቢባልም በተለያዩ አጋጣሚዎች ወታደሮች በእንደዚህ አይነት ስራዎች ላይ መሰማራት የለባቸውም የሚለውን ሀሳብ ደግሞ አጽንኦት የሚሰጥ ሆኗል። ቫንዳይክ እንደዚህ አይነቱን አካሄድ ለትምህርት ይጠቀሙበታል ተብሎ ይታሰባል። የአሜሪካ ጠቅላይ አቃቢ ህግ ወታደሮች ስልኳቸውን በተቻለ መጠን ደህንነቱ በተጠበቀ ሁኔታና ውጤታማ በሆነ መንገድ ለማሳካት ለምስጢራዊ መረጃ የተመኑ መሆን አለባቸው፣ እንደዛም ናቸው። እናም ይህን በጣም ምስጢራዊ መረጃ ለግል የገንዘብ ጥቅም እንዳይጠቀሙበት ክልከላ
ክልከላ ተደርጎባቸዋል በሚል ተናግረዋል። ይህንና የተለያዩ አጋጣሚዎችን ከማንነት አንጻር ጠቁሙት ይችላሉ ተብሏል። የአቃቢ ሕግ አነጋገር ቶድ ብላንች በዚህ አጋጣሚ ሀሳባቸውን ቢገልጹም የተለያዩ ሂደቶች ግን አሁንም በአሜሪካ ፖለቲካ ውስጥ ችግር እየፈጠሩ እንደሆነ ለመገመት አያዳግትም ተብሏል። የአሜሪካ ጠቅላይ አቃቢ ሕግ የቤት ስራው ብዙ ሊሆን ይችላል። የትንበያና የቁማር ሂደቶች በስፋት መጠቀም በአንጻራዊነት አዲስ ክስተት እየሆነ መምጣቱ ደግሞ የብሔራዊ ደህንነት መረጃን የሚከላከሉ የፌዴራል ሕጎች ሙሉ በሙሉ ተፈጻሚ ይሆናሉ የሚሉ መረጃዎች ቢኖሩም ግን ጥያቄው አሁንም በሌላ አቅጣጫ እየታየ እንደሆነ ይነገራል። ባለስልጣናት ቫን ዳይክ እንደ ሀገሪቱ ጦር አባል ከወታደራዊ ስራዎች ጋር በተያያዘ ማንኛውን ምስጢራዊ መረጃ በቃላትም ይሁን በተለያዩ አጋጣሚዎች ሀሳቡን ለመግለጽ የሚሞክር ካለ ጉዳዩን በተለየ አቅጣጫ ለማየት እድል የሚፈጥር ነው። ከታህሳስ 8 2025 ጀምሮ ቢያንስ እስከ ጥር 6 2026 ድረስ ቫን ዳይክ በዘመቻ አብሶሉት ሪዞልቭ እቅድና አፈጻጸም ውስጥ መሳተፉ እንዲህ አይነቱን ጥያቄ በተለየ መንገድ ለማየት እድል ይፈጥራል ተብሏል። በዚህ ነው ታዲያ ምስጢራዊ መረጃዎችን የማግኘት እድል ነበረው የተባለው። ውንጀላው ይህን ምስጢር አሳልፎ እንደ መስጠት ይቆጥርበታል። በእርግጥም የሆነው እንደዛ ነው። የአሜሪካ የፌዴራል ኤጀንሲ አካል የሆነው ኮሚኒቲ ፊውቸርስ ትሬዲንግ ኮሚሽን CFTC ቫን ዳይክ በሚመለከት ምስጢራዊ መረጃዎችን ተጠቅሞ ለቁማር አሰማርቷቸዋል በሚል ክስ መመስረቱንም በይፋ አስቀምጧል። እንደዚህ አይነቶቹ አካሄዶች የአሜሪካን ፖለቲካ አሁን ካለው ውጥረት አንጻር በተለየ አጋጣሚ የማየት እድል ሊፈጠር ያደርጋል። ምክንያቱም ፕሬዚደንት ዶናልድ ትራምፕ በስደተኞች ጉዳይ አሁን ባለው የምርጫ ሂደትና በተለያዩ ዓለም አቀፍ ውጥረቶች ያሉባቸው ችግር ይታወቃልና ከዛ አንጻር ይህ ጉዳይ በግልጽ ሊታይ የሚገባው ነው ተብሎ ተፈርጇል። ግን ፕሬዚዳንት ዶናልድ ትራምፕ እናንተ እነማን ናችሁ በማለት ላይ ይገኛሉና እጅግ አስቸጋሪ ጊዜ ላይ እንደሆኑ ለመገመት አያዳግትም ተብሏል። ሁኔታዎች መልካቸውን እንደሚቀይሩ ሳይታለም የተፈታ ነው እየተባለ ባለበት ሰዓት እንደ ሲአይኤና FBI ያሉ ኃይላት ወይም ደግሞ ትልቁን የምርመራ ስራ በመስራት የሚታወቁት የፕሬዚዳንት ዶናልድ ትራምፕን አካሄድ መገደብ እንደሚኖርባቸውም ይነገራል። ትራምፕ ግን ሁሉም ነገር ልክ ያደረግኩት ሁሉ እንደዚሁ የማይወድቅ ነው የሚል አባዝ የለባቸውና ትንሽ አስቸጋሪ የፖለቲካ ሂደት እንዳለው ለመገመት አያዳግትም ተብሏል። ፕሬዚዳንት ዶናልድ ትራምፕ መፍትሄ ዓለማችን ያስፈልጋታል በሚል ጦርነት በየቀጠናው ከመቀስቀስ ባሻገር ለአሜሪካስ ምን ጥቅም አመጡ፣ ምን ፈየዱ የሚል ጥያቄ ይበረታባቸዋል። ለዚህም ነው የፖለቲካ መንገዱ ሁሉ እጅግ አስቸጋሪና አዳጋች ሊሆን ይችላል በሚል በርካቶች ጥያቄ እያነሱ የሚገኙት። የፕሬዚዳንት ዶናልድ ትራምፕ መንግስት ተናጋ ለማለት የሚያስደፍረውም ወይም ደግሞ በዛ ልክ ለመሄድ ድል የሚፈጥረውም ይህኛው የፖለቲካ ግንዛቤ በመፈጠሩ እንደሆነ ይነገራል። ማንም ድምፁን ከፍ አድርጎ የማያወራባት ከዴሞክራሲ ባሻገር ሌላ አይነት ፖለቲካዊ ውጥንቅጥ አይጠበቅባትም በሚባለው አሜሪካ አሁን ሁኔታዎች ግን በትራምፕ አስተዳደር የታመሱ መሄዳቸው በግልጽ ችግሮችን የተወሳሰቡ እንዲሄዱ ያደርጋቸዋል ተብሏል።